ሰላም ለእናንተ ይሁን የተከበራችሁ ውድ የጋሞ ቴሌቪዥን ተመልካቾቻችን ከጋሞ ቴሌቪዥን የሰዓቱን ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ደግሰው በቀለ ነኝ በዜናዎቻችን ስፖርት ቢዝነስ እና የውጭ ጉዳዮችን እንመለከታለን አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ እንጋብዛችኋለን አበይት ጉዳዮችን እነሆ በጋሞ ዞን በበጋ መስኖ ልማት ከ13 ሚሊዮን ኩንታል በላይ ምርት ለመሰብሰብ የተሰራ መሆኑ ተጠቆመ በአርባ ምንጭ ዙሪያ ወረዳ አራተኛው ዙር የተቀናጀ ልጅነት ልምሻ ክትባት ዘመቻ ጥራቱን በተሳካ ሁኔታ መከናወኑን የወረዳው ጤና ጥበቃ ጽሕፈት ቤት ገለጸ። ከውጪ አሜሪካ ለዩክሬን ኔቶን መሰል ጠንካራ የጸጥታ ዋስትና ለመስጠት ቃል መግባቷን አስታወቀች የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን አብራችሁን ቆዩ በጋሞ ዞን በበጋ መስኖ ልማት ከ13 ሚሊዮን ኩንታል በላይ ምርት ለመሰብሰብ እየተሰራ መሆኑ ተጠቆመ በምርት ዘመኑ በዞኑ ከ56000 ሄክታር በላይ በተለያዩ ሰብሎች ለመሸፈን እቅድ መያዙ ተጠቁሟል ያምናክረሽ ተረፈ ዝርዝር አላት በጋሞ ዞን በበጋ መስኖ ልማት ከ13 ሚሊዮን ኩንታል በላይ ምርት ለመሰብሰብ እየተሰራ መሆኑን የዞኑ ግብርና መምሪያ ገለጸ። የጋሞ ዞን ግብርና መምሪያ ምክትል ኃላፊ አቶ ወርቅነህ ካልሳ በካምባ ዙሪያ ወረዳ የስንዴ ልማትን ተመልክተዋል። አቶ ወርቅነህ በወቅቱ እንዳሉት በዞኑ ለስንዴ ልማት ተስማሚ አየር፣ ውሃና መሬት በሳይንሳዊ መንገድ ቅድመ ልየታ መሰራቱን ገልጸዋል። በተያዘው የምርት ዘመን በዞኑ 56561 ሄክታር በተለያዩ ሰብሎች በማልማት 13 ሚሊዮን 481848 ኩንታል ምርት ለመሰብሰብ መታቀዱን ገልጸዋል። ከበጋ መስኖ ስንዴ ልማት ከ48480 ኩንታል በላይ ምርት ይጠበቃል ብለዋል። በበጀት ዓመቱ የበጋ መስኖ ስራችን ስንጀምር ሰፊ ዝግጅቶችን በማድረግ ነው ወደ ስራ የገባ ነው። የእርሻ ማሳ ልየታ እንዲሁም ደግሞ የውሃ አማራጮች ልየታ በሰፊው ተደርጎ ንቅናቄ መድረኮችም እስከ ታችኛው መዋቅር እስከ ህዝብ ኮንፈረንስ ድረስ የተመራበት በተሻለ ሁኔታ የተመራበት እቅዶችም ባለቤት አግኝቶ የተመራበት የተሻለ አፈጻጸም ተገምግሟል። እንደ ዞን የበጋ መስኖ አጠቃላይ የሚሸፈን ማሳ 56861 ሄክታር ሲሆን በዚህ ደግሞ የሚጠበቅ ምርት 13 ሚሊዮን 492481 ኩንታል ይጠበቃል። በካምባ ዙሪያ ወረዳ የበጋ መስኖ ልማት በተጠናከረ መልኩ እየተከናወነ እንደሚገኝ መመልከታቸውን አቶ ወርቅነህ ገልጸዋል። የካምባ ዙሪያ ወረዳ ዋና አስተዳዳሪ አቶ አዲ አለሙ በወረዳው 135000 ሄክታር የበጋ መስኖ ስንዴ ለማልማት መታቀዱን ገልጸው ተስማሚ በሆኑ ቀበሌያት ትኩረት ተደርጓል ብለዋል። ምርታማነትን ለማሻሻል በወረዳው ግብርና ባለሙያዎች ድጋፍና ክትትል እየተደረገ እንደሚገኝም ገልጸዋል። በወረዳው የበጋ መስኖ ስንዴ ምርት ሽፋን ከ65 በመቶ መድረሱንም ገልጸዋል። የበጋ መስኖ ስራዎች አጠቃላይ ቅድመ ዝግጅት ስራዎች ተነስተን ወደ ተግባር ምዕራፍ ስንገባ አጠቃላይ በወረዳችን በ3 ቀበሌያት በተለይ ቆላ ስንዴ የሚያለሙ 3 ቀበሌያት ላይ በቂ ዝግጅት አድርገን ነው ወደ ስራ የገባነውና አጠቃላይ ለወረዳ በ135 ሄክታር ነው ቆላ ስንዴ የሚለማው። ስለዚህ 135 ሄክታር ላይ ስናለማ አሁን ባለው አፈጻጸም ስንመለከት ወደ 65 ሄክታር መልማት ይችላል። ቀሩንም ከእቅድ በላይ መሄድ እንችላለን የሚል ነገር ነው እንደኛ ያለው። አቶ ገላነ ተገኝ በካምባ ዙሪያ ወረዳ የማዚ ቀበሌ አርሶ አደር ሲሆኑ የበጋ መስኖ ስንዴ ልማትን ለአራተኛ ዙር በማልማት ላይ እንደሚገኙ ገልጸዋል። የበጋ ስንዴን ለአራተኛ ዙር አሁን እያለማሁ ነኝ። ደስ ይለኛል። በቋያነቱ ደስ ይለኛል። ወደፊት እንጃ ምን እንደሚሆን ግብርና ባለሙያዎች ሁሌ እየተከታተሉኝ ገለባን እየሰጡ ውሃውንም እየተከታተሉ እንደንም ደግሞ የጎደለ ነገር ለነሱ ቀርቤ ያመለከትኩ ነው። በኔ እቅድ ቢሆን ብዙ ነው ግን መሬት እንደሰጣ በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል ለጋሞ ዞን የመንግስት ሰራተኞች ለ2 ቀናት ሲሰጥ የቆየው የአቅም ግንባታ ስልጠና ተጠናቋል።
ስልጠናው የአባላቱን እውቀት ክህሎትና አቅም መገንባት በሚያስችሉ ርዕሰ ጉዳዮች ላይ ትኩረት ማድረጉ ተገልጿል። ፋሲካ ጸጋይ ተጨማሪ አላት። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል ለጋሞ ዞን ብልጽግና ፓርቲ መንግስት ሰራተኛ አባላት ሲሰጥ የቆየው ስልጠና ተጠናቋል። ስልጠናው በመደመር መንግስት እይታ የግብርና፣ የገጠር መዋቅራዊ ትራንስፎርሜሽን ጉዞ፣ የኢንዱስትሪ ዘርፍ፣ የከተማ ልማት እንዲሁም የቱሪዝም ዘርፍ እምርታ በሚል ርዕሶች ተካሂዷል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ እንዳሉት ስልጠናው የፓርቲው አባላት በሀገር ክልልና ዞን የሚኖራቸውን ተሳትፎ ይበልጥ ያጎለብታል ብለዋል። ግብርናን ትራንስፎርም በማድረግ የምግብ ዋስትናን ማረጋገጥ እንደሚገባም ዶክተር ደምሴ ያመላክተዋል። በጤና፣ ትምህርት፣ መንገድና በሌሎች ማህበራዊ ዘርፎች ለመበልጸግ መትጋት እንደሚያስፈልግም አስገንዝበዋል። እንደ ሀገር ብሎም እንደ ክልል እንደ ዞን እኛ የት ነን? ካለፈው ድካማችን፣ ክፍተቶቻችን ቁጭት እንዲፈጠር ነው። ስለ ብልጽግና ስለ መደመር መንግስት የዘርፎች እይታ የጋራ እውቀት ጠቅላላ እውቀት እንዲኖረን ማስቻል ነው። የመጀመሪያው ግብርና፣ ገጠርና መዋቅራዊ ትራንስፎርሜሽን። ግብርና ትራንስፎርም ሆኗል ሲባል ምን ማለት ነው? ግብርና ትራንስፎርሜሽን ማለት ካመረትነው ምርት 75 በመቶ ገበያ ማቅረብ መቻል ማለት ነው። የትኛውም ዘዴ ተጠቅመን ካመረትነው ምርት 75 በመቶ ለገበያ ማቅረብ መቻል ከቻል በግሉም ሴክተር በአርሶ አደርም በኢንቨስተርም ሊሆን ይችላል። ይሄን ማድረግ ከቻል ግብርናችን ትራንስፎርም ሆኗል ማለት ነው። ምግብ ራሳችን ለመቻል ያው በመንግስትም በኩል ጥረት የተደረገ ነው ያለው። ስለዚህ 75% ገበያ ማቅረብ ከቻል የገጠር ትራንስፎርሜሽን ማለት ደግሞ የግብርና ትራንስፎርሜሽን ሲደመር የገጠር መሰረተ ልማቶች፣ ከግብርና ውጪ የተፈጠሩ የሥራ ዕድሎች እነዚህን ያካትታል ማለት ነው። ማህበራዊ ልማቶች ከጤና አንጻር፣ ከትምህርት አንጻር፣ ከመንገድ፣ ከቴሌኮም። የጋሞ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገዛኸኝ ጋሞ እንዳሉት ለኢንዱስትሪ እድገት በመፍጠር አቅም መስራት እንደሚያስፈልግ ገልጸዋል። የከተሞች መስፋፋትን ጠቀሜታ በመገንዘብ የዘመነና ወቅቱን የሚመጥን ከተማ ለመፍጠር መስራት እንደሚገባ ጠቁመዋል። በቱሪዝም ዘርፍ ጸጋዎችን በማዘመንና ተንከባክቦ በመያዝ በዘርፉ እምርታን የሚያመጡ ተግባራትን ማከናወን እንደሚያስፈልግ አቶ ገዛኸኝ ገልጸዋል። ኢንዱስትሪ የፋብሪካ ብቻ አይደለም። ኢንዱስትሪ ፋብሪካ ብቻ አይደለም። ይህ ማለት ደግሞ እንደምታውቁት የስፖርት ኢንዱስትሪ፣ የቱሪዝም ኢንዱስትሪ፣ የከተማ ኢንዱስትሪ፣ ሌሎችም እየተባለ ብዙ ይጠራል። ዘመናዊ ግብርናም ኢንዱስትሪ ነው የሚባለው። መሰረተ ልማትና ቆንጆ ያሳመረ ሰው ቱሪስትን ይወስዳል ማለት ያሳመረ። ለምሳሌ ሂጄ ምን ላይ ይቀመጣሉ፣ ምን በላሉ፣ ምን ጠጣሉ ያለ በደንብ አገልግሎቱን ጥሩ ያደረገ ጥሩ ሆቴል ያለው ጥሩ ከተማ ያለው ቱሪስትን ይወስዳል። አርባ ምንጭ ጥሩ ከተማ ከሆነችና ጥሩ መኝታ ካለች ሙሉ ኢትዮጵያ ውስጥ የመጣውን ለቅማ መውሰድ ትችላለች። ኮንፈረንስ ቱሪዝምን የምናስተናግድበት ማዕከል ሆኖ አስተያየታቸውን ለጋሞ ቴሌቪዥን ከሰጡ ሰልጣኞች መካከል አቶ ታመነ ታረቀኝና ወይዘሮ ሳራ ኢዮብ እንዳሉት ስልጠናው የአባላቱን እውቀት ክህሎትና አቅም መገንባት የሚያስችል መሆኑን ጠቁመው በተቀመጡ ትኩረት አቅጣጫዎች መሰረት በቅንጅት በመስራት ምርታን ማስመዝገብ ይገባል ብለዋል። እያንዳንዱ መንግስት ሴክተር ላይ ያለ አመራር ባለሙያ ከራሱ የሚጠበቀውን በቁርጠኝነት የሚያደርግበት በመሰጠት ላይ መሰረት አድርጎ ስራን ፈጽምበት አቅም ይፈጥራል ብዬ ነው የሚወስደው። አቅም ይፈጥራል ብዬ ነው የሚወስደው በግሌ እና ያው በመደመር እይታ የዘርፎች እምርታ በሚል መሪ ርዕስ ነውና እያንዳንዱ እንግዲህ ዘርፎች አሉ። እነዚህ በግብርና፣ በኢንዱስትሪ፣ በቱሪዝም ተብሎ የተገለጹ አሉና በእነዚህ ዘርፎች በትኩረት ቀጣይ ባሉ ጊዜያቶች ውስጥ ብንሰራ ለህዝባችን እንደ ሀገርም እንደ ክልላችንም እንደ ዞናችንም ብሎም እንደ አካባቢያችንም ከውጤት ጋር የታጀበ ይሆናል የሚል
የግል እምነት አለ። መደመር መንግስት በየዘርፉ የሰሩትን ምርታ በጣም በጥልቀት ከአመራሩ ባለፈ በአባሉ ላይ መሻገርም ስላለበት አልፎም ደግሞ ታች ባሉ መዋቅሮቻችን በእኛ አባሎቻችን አርሶ አደሮቻችን ተማሪዎቻችን ማህበረሰብ አካላት ጋር መዝለቅ እንዳለበት ተኪ አመራርም ከሚሆኑ ከጠንካራ ባለሙያ ከማፍራት አንጻር እነሱ ላይ ያለውን ጥልቅ ስራዎችን ስልጠና እየሰጠን ነው የሚገኘው። ይሄ ስልጠና አስፈላጊም ነው ጠቃሚም ነው። ምክንያቱም መንግስታችን ምን ያክል በግብርናው ዘርፍ በትምህርቱ ዘርፍ በጤናው ዘርፍ ተደራሽ እያደረገ ነው፣ ምን ያክልስ ደግሞ ውጤታማ ነው የሚለውን ነገር በጉድለቱም ያሉ ነገሮችን እየገመገመ እያየን እየተማማረን ለእይታም ያልታዩን ነገሮችን በጥልቀት እያየን መተናል። በዋናነት ያተኮርኩበትና ክትትልም ያደረኩበት በግብርናው ዘርፍ ነው። ግብርናው ለኢትዮጵያውያን እንደ ሀገርም ጥያቄ የሌለው ነገር ነው። ምክንያቱም የኢኮኖሚያችን ምንጭ ዋናው ከግብርናው ዘርፍ ስለሆነ ግብርና አስተራረስ ዘዴያችን ላይ ዘመናዊ በሆነ የአስተራረስ ዘዴ ከግብአት አቅርቦት አንጻር ከምርታማነት አንጻር በጥራት ከማምረት አንጻር ምንድነው እንደኛ ዞን እንደኛም ክልል እንደኛም ዞን በየትኛው ሰብል ላይ ማተኮር መቻል አለብን? የኛ አርሶ አደሮቻችንስ የአስተራረስ ዘዴያቸው ምንን በሚጠቀም ነው በሚል አሁን ወደ ኢንዱስትሪው ነው ከፍ የኛ ከዚህ ቀደም ያው በእጅ በከፍት ነበር እርሻ። አሁን ግን በትራክተር በተለያዩ ዘመኑ ባመጣው መሳሪያ እያረግንም ስላለን በዚህ ላይ የመጣውን ውጤት በጥልቀት ማየትም አለብን። አባሉ ደግሞ መታረም ባለበት መስተካከል ባለበት ጉዳይ ላይ አስተያየት እየሰጠ በዚህ ቢሆን ምርታማነትን ልናረጋግጥ እንችላለን በሚል ላይ በጥልቀት እያየነንና ያለ ነው። በጋሞ ዞን በአርባ ምንጭ ዙሪያ ወረዳ አራተኛ ዙር የተቀናጀ የልጅነት ልምሻ ክትባት ዘመቻ ጥራቱን በጠበቀና በተሳካ ሁኔታ መከናወኑን የወረዳው ጤና ጥበቃ ጽሕፈት ቤት አስታወቀም። ዘገባው የባልደረባችን የገልገል ዋየለ ነው። ሲሳይ ማሞ ተጨማሪ አለው። በመደበኛው ክትባት ፕሮግራም አፈጻጸም ላይ ክፍተቶች ታይተዋል። ይህም የልጅነት ልምሻ ወይም የፖሊዮ በሽታ በአንዳንድ ክልሎች ዳግም እንዲከሰት ማድረጉን መረጃዎች ያመለክታሉ። የጋሞ ዞን ጤና መምሪያ ኃላፊ አቶ ሰይፉ ወናቃ እንደገለጹት በዚህም ምክንያት ክትባቱን ከመደበኛ ውጪ በዘመቻ ማድረግ አስፈላጊ ሆኖ ተገኝቷል። ክትባቱን በጥራት በሆነ መንገድ ለታላሚዎቹ ካለማድረስ ጋር ተያይዞ በተፈጠረ በሀገራችን ከ10 በላይ ክልሎች ላይ ይህ ፖሊዮ በሽታ ስለተከሰተ ይሄን ደግሞ ፖሊዮ በሽታን እንደ ዓለም አቀፍ የተያዘውን ኢራዲኬት ለማድረግ ወይ ከዓለም ለማጥፋት እና ደግሞ በሀገራችን የዛ ግብ ለማሳካት ይሄን በሀገራችን የተከሰተውን ፖሊዮ በሽታን ለመከላከል ሲባል በመደበኛ መርሃ ግብር ከምንሰጠው ባሻገር በዘመቻ መንገድ እንደ ሀገር ጤና ጥበቃ ሚኒስቴር አውጀው አሁን ደግሞ አራተኛ ወይ የመጨረሻ ዙር ይህን በሽታ ለማጥፋት በዘመቻ መንገድ ፖሊዮ ምክንያት የሚመጣ ሞትም አካል ጉዳትም እናጠፋለን። በዘመቻው የቤት ለቤት ክትባት በሁሉም ወረዳዎችና ቀበሌዎች በተቀናጀ ባለድርሻ አካላት ተሳትፎ እንዲካሄድ መደረጉን የሚያስረዱት ይህም ከዚህ ቀደም ከተሰጠው በተሻለ ክትባቱን ለማዳረስ ያስችላል ይላሉ። ይኸው የአራተኛ ዙር የክትባት መርሃ ግብር በተሳካ ሁኔታ መፈጸሙን የአርባ ምንጭ ዙሪያ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ኢያሱ እሸቱ ገልጸዋል። የአራተኛ ዙር አገር አቀፋዊ የፖሊዮ ዘመቻ ክትባት ከተጀመረው ዕለት ጀምሮ ባለድርሻ አካላትን ባሳተፈ መልኩ ክትባቶች ዛሬ የመጨረሻ ቀኑ ላይ ደርሰናል። ውጤቱም አበረታች ውጤት እያየን ነው ያለነው። መርሃ ግብሩ እንዲሳካም ከፍተኛ የሕዝብና የባለድርሻ አካላት ተሳትፎ መታየቱንም ኃላፊው አመልክተዋል። አያይዘውም ያለፈው የአፈጻጸም ክፍተት እንዳይደገም እየተሰራ መሆኑን ነው ያመለከቱት። ይሄ ክትባት ለጤናው ሴክተር ብቻ የሚተው አይደለም። በርካታ ባለድርሻ አካላት ተዋናዮች አሉ። እኛ እንግዲህ ጫኖ ሚሌ ላይ ማስጀመሪያውን ስናደርግ የክልል ጤና ቢሮ ኃላፊም በተገኘበት የአገር ሽማግሌዎች ነበሩ፣ የቤተ ክርስቲያን መሪዎች ነበሩ፣ መምህራን ነበሩ፣ ሴቶች ነበሩ። እነዛን ባለድርሻ በጎ ስራዎችን የሚሰሩ አካላት ሁሉ ባሉበት ነው ማስጀመሪያውን ያደረግነውና በዚህ ሁሉ ዘመቻ አርባ ምንጭ ዙሪያ ወረዳ አሁን
በ3 ቀን ውስጥ 96% ደረስን ስንል የነዛ ሁሉ ተሳታፊ ለአርባ ምንጭ ዙሪያ ወረዳ ህዝብ በሙያ በቅስቀሳ እገዛ ያደረጉ አሉ። ስለዚህ እነዛ ሁሉ ባለድርሻ አካላትን ያካተተ ስራ በመሆኑ ነው እኛ አንድ ቀን እየቀረን 96% ላይ ደረስን። በክልሉ በግብርናና በሌሎች ዘርፎች አበረታች ውጤት መመዝገባቸውን የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ ገለጹ። ዘገባው የባልደረባችን የስራክ ሳህሌ ነው። ንጋቷ ይሳቅ እንደሚከተለው ታቀርበዋለች። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ቢሮ ኃላፊ አቶ ኃይለማርያም ተስፋዬ በክልሉ በግብርና ልማት፣ ኢንዱስትሪ፣ ቱሪዝም፣ ኢንቨስትመንትን ጨምሮ በከተማ ልማት የተመዘገቡ ለውጦች አበረታች መሆናቸውን አመላክተው ይህንኑ የሚቃኝ የሚዲያ ቱር መዘጋጀቱን ገልጸዋል። የሚዲያ ቱሩ ዓላማ ክልሉ የግብርና ኢንዱስትሪን ጨምሮ የተሰሩና የተመዘገቡ ለውጦችን ለህዝብ በማድረስ የልምድ ልውውጥና የህዝብ ለህዝብ ትስስርን ማጠናከር መሆኑን ተናግረዋል። ክልሉ በግብርናው ዘርፍ ቡናና ቅመማ ቅመም በአትክልትና ፍራፍሬ እንዲሁም በተለያዩ የሰብል አይነቶች ልማት ትልቅ አቅም እንዳለው የገለጹት አቶ ኃይለማርያም ግብርናውን ከኢንዱስትሪ ጋር ለማስተሳሰርም በቂ ጥሬ ዕቃ፣ መሬትና አምራች የሰው ኃይል ከቀልጣፋ መንግስታዊ አገልግሎት አሰጣጥ ጋር መኖራቸውን ተናግረዋል። የደቡብ ኢትዮጵያ ክልል በተፈጥሮ ሀብት የበለጸገች ከመሆኑን ባሻገር ከ70 በመቶ በላይ የሚሆነው ህዝብ በግብርና ስራ መሳተፉን የገለጹት ኃላፊው በዘርፉ እየተከናወኑ ያሉ ውጤታማ ስራዎችን ማስተዋወቅ ይገባል ብለዋል። በክልሉ የግብርና ምርት ላይ እሴት በመጨመር ከኢንዱስትሪ ጋር ለማስተሳሰር የሚያስችል ምቹ ምህዳር መኖሩን የገለጹት አቶ ኃይለማርያም ይህን ለመደገፍ የሚያስችል ስራ እየተከናወነ እንደሚገኝም አብራርተዋል። የደቡብ ኢትዮጵያ ክልል በተፈጥሮ ሀብት የበለጸገ ክልል ነው። ከግብርና ስራዎች አንጻር ካየን ከ70 በመቶ በላይ የህብረተሰብ ክፍላችን በግብርና ስራ ላይ የተሰማራ ነው። ከዚህ አንጻር ከፍተኛ በአትክልትና ፍራፍሬ የሚታወቅ ክልል ነው። በቅባት እህሎችም ከፍተኛ አቅም አለው። ቡና ወደ ውጪ በመላክ በ2017 በሁለተኛ ደረጃ ወደ ውጪ የላከ ክልል ነው። ቅመማ ቅመምም በስፋት ይታወቃል፣ ወደ ውጭም የተላከ ይገኛል። ስለዚህ ከፍተኛ ዋጋ ያላቸው የግብርና ምርቶች የሚመረትበት ክልል ነው። እነዚህን ምርቶች በኩታ ገጠም የማልማት በክላስተር የማልማት ስራዎች ትኩረት ተሰጥተው ከ30% በላይ የሚሆኑ እርሻዎቻችን ወደ ክላስተርና መካናይዜሽን የገቡበት ሁኔታዎች አሉ። በግብርና ስራ ላይ ደግሞ በግል ለሚሰማሩትም ከአርሶ አደሮቹ ጋር ኮንትራት እርሻ መግባት ለሚፈልጉትም በተለይ ደግሞ በዘር ማምረት እና በፍራፍሬና አትክልት በቡና ልማትም ወደ ክልሉ መሰማራት ለሚፈልጉ አካላት ምቹ ሁኔታ ያለው ክልል ነው። ከሎጂስቲክ አንጻርም ተጨማሪ የሎጂስቲክ አገልግሎት ማቀዝቀዣ ያላቸውን የሎጂስቲክ ሰንሰለቶችንም ጭምር በመፍጠር የተሻለ ውጤታማ ማድረግ የሚያስችሉ ምቹ ሁኔታ ያለው ክልል ነው። ከማዕድን ሀብት ልማት አንጻር በክልሉ በርካታ የማዕድን ክምችት መኖሩን በጋዜጣዊ መግለጫቸው የጠቀሱት ኃላፊው ሀብቱን በማውጣት የሀገር ኢኮኖሚን ለመደገፍና ለአካባቢው ልማት የማዋል ስራ አጽንኦት ተሰጥቶት እየተሰራ እንደሚገኝ አብራርተዋል። ክልሉ ለኢንቨስትመንት አገልግሎት የሚሆን ምቹ አካባቢ በመሆኑ ወደ ክልሉ የሚመጡ አልሚ ባለሀብቶችን የክልሉ መንግስት ግማሽ መንገድ ተጉዞ እንደሚቀበልም አቶ ኃይለማርያም አስረድተዋል። በክልሉ የሚገኙ ከተሞችን ጽዱና አረንጓዴ በማድረግ ለነዋሪዎች ምቹ እንዲሆኑ የክልሉ መንግስት ግብ ጥሎ እየሰራ እንደሚገኝ አቶ ኃይለማርያም አብራርተዋል። የማዕድን የቱሪዝምና የሰለጠነ ከተማ ልማት ስራዎችና አቅሞች የሚዲያ ቱር አንድ አካል መሆናቸውን በመግለጽ በክልሉ የሚገኙ የኮሚኒኬሽንና የሚዲያ ተቋማት ቡድን ለቀጣይ 2 ሳምንት ያህል በክልሉ በሚገኙ ዞኖችና ወረዳዎች በመዘዋወር ልማታዊ ስራዎችንና ክልላዊ አቅሞችን ይጎበኛሉ ብለዋል። በክልሉ የሚገኙ የኮሚኒኬሽንና የሚዲያ ተቋማት ቡድን ዛሬ ጌዲዮ ዞን ገብቶ የተለያዩ ልማታዊ ተግባራቱን ቃኝቷል። በደቡብ ኢትዮጵያ ክልል የምግብ ዋስትና ለማረጋገጥ በምርምር የተደገፉ ቴክኖሎጂዎች እየቀረቡ እንደሚገኙ ተገለጸ። በጋሞ ዞን ካምባዝ ዙሪያ ወረዳ የአርሶ አደሮች መስክ ቀን ተከብሯል። የአምላክነሽ ተረፈ ተጨማሪ አላት።
በግብርናና አየር ንብረት ለውጥ ሽግግር ፕሮግራም ድጋፍ በካምባ ዙሪያ ወረዳ ጋር ሳሃኒቃ ቀበሌ የአርሶ አደር መስክ ትምህርት ቤት ወይም ፋርመርስ ፊልድ ስኩል የተደራጁ አርሶ አደሮች መስክ ቀን ተከብሯል። በደቡብ ኢትዮጵያ ክልል የፓክት ፕሮጀክት BMD አስተባባሪ አቶ ዳዊት አቦነህ መንግስት የምግብ ዋስትናን ለማረጋገጥ በምርምር የተደገፉ ቴክኖሎጂዎችን ከአጋር አካላት ጋር እያቀረበ እንደሚገኝ ገልጸዋል። ከዚህም ውስጥ ፓክት የተሰኘው ተቋም አንዱ እንደሆነ ጠቁሞ ድርጅቱ በክልሉ 4 ዞኖች በ8 ወረዳዎች አርሶ አደሩን በመስክ ማሰልጠን ፋርም ፊልድ ስኩል ላይ እየሰራ ይገኛል ብለዋል። ይህም አርሶ አደሩ ይበልጥ ምርታማነትን ለማሻሻል በተግባር ምርምር የሚያደርግበትና በስርዓተ ጾታ የተፈጠሩ የስራ ክፍፍሎችን ማሻሻል ላይ ያተኮረ ነው ብለዋል። እንደ ክልል ያው በዞን ደረጃ 4 ይሁን እንጂ በወረዳ ደረጃ ደግሞ ያው 8 ወረዳዎችን ሰፖርት እያደረግን ነው። ከነዛ ውስጥ ያው ለዚህ ዞን ውስጥ አሁን ሰፖርት እያደረግን ያለ ነው ደረማሎና ካምባ ዙሪያን ድጋፍ እያደረግን ነው። ይሄንን አሁን እዚህ የምናበቃው ነገር አይሆንም። ለሌሎች ያው ወደ ሌሎች አካባቢዎች ስኬል አፕ ለማድረግ ነው። የጋሞ ዞን ግብርና መምሪያ ምክትል ኃላፊ አቶ ወርቅነህ ካልሳ በወቅቱ እንዳሉት የፕሮጀክቱ ስልጠና አርሶ አደሩ በቴክኖሎጂ እንዲዘምንና በዞኑ ምርታማነትን ለማሳደግ አጋዥ ነው። የግብርና ትራንስፎርሜሽን የሚረጋገጠው ቁልፉ ምርትና ምርታማነትን መጨመር ነው። ምርትና ምርታማነት ሊጨምር የሚችለው አዳዲስ ቴክኖሎጂን ግብርናን በማዘመን ስለሆነ ይሄ ፋክት ደግሞ ይህን እስከታች ወርዶ በተግባር እያረጋገጠ ስላለ በዚህ አጋጣሚ ይህን ፕሮግራም ለፈቀዱልን አካላት እጅግ አርገን እንደዞኑ በዞኑ መንግስት ስም ላመሰግን ፈልጋለሁ። ቴክኖሎጂ ስርጭት ላይ ነው በትልቁ ስራ እየሰራ የሚገኘው። በተለይ በእኛ ዞን የምርጥ ዘር ችግር ወይም የቴክኖሎጂ አጠቃቀም ችግር በዞናችን ከፍተኛ ችግር ሆኖ ነው ያለው። ይህን ለመቅረፍ ለኛ ትልቅ ፋይዳ አለው ይሄ ፕሮጀክት። የካምባ ዙሪያ ወረዳ ዋና አስተዳዳሪ አቶ አዲ አለሙ በወረዳው በ2 ቀበሌያት ሀገር በቀል ዝርያዎችን ጨምሮ በ4 የበቆሎ ዝርያዎች ላይ አርሶ አደሩ በማሳው ላይ ምርምር ሲያደርግ መቆየቱን ጠቁመዋል። በተመሳሳይ የአየር ጠባይና ግብዓቶች ምርጥ ዘሮችን መለየት እንደተቻለ ገልጸው ልምምዱን ለሌሎች አርሶ አደሮች በማጋራት ምርታማነትን ለማሳደግ ትኩረት መሰጠቱን ገልጸዋል። እንደኛ ወረዳ በ4 ቀበሌያት ነው ፓክት ፕሮግራም ምርምር ስራውን እየሰራ ያለው። የስራ ካላቸው ቀበሌያት አንዱ ጋርሳኒቃ ቀበሌ ነው። እንግዲህ አሁን በዛሬው ቀን በተግባር እንዳየነው በጣም የግብርና ስራዎችን አርሶ አደሩ ቴክኖሎጂ ተጠቅሞ ምርትና ምርታማነትን ማረጋገጥ የሚቻለው በምን መንገድ ብንሄድ ነው፣ እንዴት ብንቀበለው ነው፣ እንዴት ወደ መሬት ብናወርደው ነው የሚለውን በጣም የሚያስተምር ነገር ነው እያየናለ ነውና ይሄ እጅግ በጣም ግብርና ሽግግርን አጠቃላይ ወቅቱ የሚፈልገውን የግብርና ትራንስፎርሜሽን ለማረጋገጥ መሰረት ሊጥል የሚችል ስራ እንደሆነ ነው እያየናለ ነውና ይህን ወደ ሌሎች ቀበሌያትም እጅግ በጣም እያሰፋን መሄድ እንዳለብን ብዙ ትምህርት ተወስዶበታል። በጋሞ ዞን ግብርና መምሪያ ከፍተኛ የግብርና ባለሙያ የሆኑት ወይዘሮ ማርታ ማቲዩስ በበኩላቸው ፕሮጀክቱ በዞኑ በተፋሰስ ልማት፣ በስርዓተ ጾታ፣ ሴቶችና ወጣቶችን በኢኮኖሚ ራሳቸውን እንዲችሉ የተለያዩ ተግባራትን እያከናወነ እንደሚገኝ ተናግረዋል። በዋናነት እዚህ ወደ ካምባ ዙሪያ ወረዳ ጋርሳሃኒቃ ቀበሌ ስንመጣ እዚህ አካባቢ ላይ ፓክት የሚባል ፕሮጀክት አለ። በተለያዩ ስራዎች የሚሰራ ምንድነው በዋናነት የሚሰራው የሚለው ፕሮጀክቱ የሚሰራው በግብርና ስራዎች ነው። በደንብ የሚሰራው አትኩሮ በግብርና ስራዎች ላይ ነው የሚሰራው። አሁን በዛሬው ዕለት ደግሞ ከሚሰራቸው ስራዎች በዋናነት አርሶ አደሩ የበቆሎ ምርጥ ዘር ምርምር ስራ ነው እየሰራ የነበረው። 4 አይነት የበቆሎ ዝርያዎችን ነው በዛ የራሳቸው ፕሎት ላይ ሰርተዋል። ሌላኛው ደግሞ አርሶ አደሩ ምንድነው የሚለው በቆሎ አረም ሲታረም ወይ ሲኮተኮት በሬ ገብቶ ሻለታ የሚባል ነገር አለ በእነሱ ቋንቋና ያንን ካላረገ በቆሎ ምርት አይሰጥም የሚል ነገር ነበር ይዞ የነበረው። አሁን ላይ ግን በሬ ገብተው ብዙን ጊዜ ይሰባብሩታል። በሬዎች ሲገቡ አርሶ አደሩ በእጁ በራሱ ጉልበት ካልሰራ በቆሎ ጥሩ ምርት በሬው ካልሰራ ምርት አይሰጥም የሚለው ነው እነሱ የሚውዝትና አሁን ላይ ግን በሬ ሳይገባ ተኮትኩቶ ምን ተደርጎ እያንዳንዷ ነገር ማዳበሪያውን፣ ዩሪያውን፣ አረሙን ሁሉ አስተካክለው የተሻለ ምርት እንደሰጠ አነጻጽረው ስላዩ በጣም የተሻለ ነገር አግኝተዋል።
ጋሞ ቴሌቪዥን ያነጋገራቸው የፕሮጀክቱ ተጠቃሚዎች እንደገለጹት የምርጥ ዘርና የግብዓት አቅርቦት ከመደገፋቸው ባሻገር በማሳቸው ላይ ተግባር ተኮር ምርምር ማድረጋቸውንም ገልጸዋል። በዚህ የምርጥ ዘር ልየታ ላይ በልምድ እርሻ ላይ የነበራቸውን አሰራር እንዲያዘምኑ መታገዛቸውንም ተናግረዋል። ፕሮጀክቱ በጋሞ ዞን ካምባ ዙሪያና ዳራማሎ ወረዳ በ4 ቀበሌያት 128 አርሶ አደሮችን በምርምር ስራው ማሳተፉ ተመላክቷል። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። አሜሪካ ለዩክሬን ኔቶን መሰል ጠንካራ የጸጥታ ዋስትና ለመስጠት ቃል መግባቷን አስታወቀች። መስፍን ባንጃ ዝርዝር አለው። የዋሽንግተንን ማርሽ ቀያሪ ሀሳብ ሩሲያም እንደምትቀበለው እምነት እንዳላት የአሜሪካ ባለስልጣናት ገልጸዋል። በጀርመን በርሊን ለሰዓታት በተደረገው ስብሰባ ፕሬዝዳንት ዘለንስኪ ጋር አዎንታዊ ቆይታ ማድረጋቸውን የተናገሩት የአሜሪካ ባለስልጣናት ዶናልድ ትራምፕ ከዩክሬንና ሩሲያ መሪዎች ጋር በጉዳዩ ዙሪያ እንደሚመክሩበት አስታውቀዋል። ዩክሬን ኔቶን መሰለ ጸጥታ ዋስትና በአሜሪካ ስለተሰጣት ስምምነቱን መቀበል እንዳለባት አጽንኦት ሰጥተዋል። ባለስልጣናቱ በኔቶ መተዳደሪያ ደንብ አንቀጽ 5 መሰረት አንድ የኔቶ አባል ሀገር ስነካ ሁሉ እንደተነካ ይቆጠራል ይላል። አንድ ስማቸው ያልተጠቀሰ የአሜሪካ ከፍተኛ ባለስልጣን እንደገለጹት ለዩክሬን የተሰጠው አስተማማኝ ዋስትና በመሆኑ ዩክሬን ያለማመንታት መቀበል እንዳለባት ነው ያሳሰቡት። ሌላ ከፍተኛ የአሜሪካ ባለስልጣን ደግሞ ለዩክሬን የተሰጠውን ኔቶ ተኪ ዋስትና ሩሲያም እንደምትቀበለው ተናግረዋል። ነገር ግን የዋሽንግተን ባለስልጣናት ኔቶን ይተካል ባሉት የጸጥታ ዋስትና ተገብነት ላይ ከሞስኮና ኪየቭ በግልጽ የተሰጠ አስተያየት የለም። የተወደዳችሁ ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። በጋሞ ዞን በበጋ መስኖ ልማት ከ13 ሚሊዮን ኩንታል በላይ ምርት ለመሰብሰብ እየተሰራ መሆኑ ተጠቆመ። በአርባ ምንጭ ዙሪያ ወረዳ 4ኛው ዙር የተቀናጀ የልጅነት ልምሻ ክትባት ዘመቻ ጥራቱን በተሳካ ሁኔታ መከናወኑን የወረዳው ጤና ጥበቃ ጽሕፈት ቤት ገለጸ። ከውጪ አሜሪካ ለዩክሬን ኔቶን መሰል ጠንካራ የጸጥታ ዋስትና ለመስጠት ቃል መግባቷን አስታወቀች። የሚሉ የዕለቱ ዋና ዋና ጉዳዮቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ጉዳዮች ይቀጥላሉ። በእኔ በኩል ጤና ይስጥልን።